ተነሳ እስኪ አንተ ወጣት ልጅ እስኪ ግራ ልጋባም በል። ግራ ይጋባል። አንተን ፓራላይዝድ አድርጎ አጋንንት ለመግደል 3 ቀን ብቻ ነው የቀረው። ለዚህ መስፍን ስጸልይ የኔም ስም እኮ መስፍን ነው እያለ ያለ ሰው ያለ ናውጣ። እግዚአብሔር ከሪል ስቴት ስራዎች ጋር በተገናኘ ምንድነው ጉዳተኛ ነኝ። በብረት ነው ራሱ ያለው። አሁን ያለው በብረት ነው ያለው። እየታመምክ ነው ያለው። ለመሞት 3 ቀን እንደቀረ ታውቃለህ? አላውቅም። ሪል ስቴት ነው ያው አሁን ሳይ ከሳይት ነው የመጣው። እዚህ ጋር ቸርች መኖሩን አየሁት። አላውቀው የመጀመሪያ በሚዲያም በምንም አላውቀው። አንድ ስም እናጠቃለው። መንፈሳዊ ዓለም ላይ የዛሬ 3 ቀን ሞት የተቀጠረለትን ስም ጠንቋይ ቤት አየው። ያን ጠንቋይ ቤት የማየው ስም መስፍን ተብሎ የሚጠራ መስፍን አተረ። አንተ አካል ጉዳተኛ ነህ። መኪና እየነዳ ወደዚህ ስፍራ ስትመጣ ጥብቅ አድርጎ ያዝያዘኝ። ተነሳ እስኪ አንተ ወጣት ልጅ። አዎ እስኪ ግራ ልጋባም በል። ግራ ይጋባል። አንተን ፓራላይዝድ አድርጎ አጋንንት ለመግደል 3 ቀን ብቻ ነው የቀረው። እግዚአብሔር እኔ አካል ጉዳተኛ ነኝ። በብረት ነው ራሱ ያለው። አሁን ያለው በብረት ነው ያለው። እየታመምክ ነው ያለው። ለመሞት 3 ቀን እንደቀረ ታውቃለህ? አላውቅም። ፕሮፌሰር አሁን አንድ ስም እናጠቃለው። አሜን። መንፈሳዊ ዓለም ላይ የዛሬ 3 ቀን ሞት የተቀጠረለትን ስም ጠንቋይ ቤት አየው። ያን ጠንቋይ ቤት የማየው ስም መስፍን ተብሎ የሚጠራ መስፍን አተረ። ፕሮፌሰር ክብር ዋንታልኩኝ ኮራ ወጣሁት ትልቁን ተራራ ሁሉን በጉልበት ችዬ ላንተ ለመዘመር ታድዬ በሐዘኑ መንፈስ ፈንታ ደስታን አጠገብከኝ ጌታ። ስገርመኝም ባይን አበሰ አፈን ደግሞ በሳቅ አምላኬ አባቴ አምላኬ ለላምን ምላሽ አለ አባቴ። መስፍን ነው ስምህ። ዛሬ ማክሰኞ ነው፣ ነገ ሮብ ነው። አርብ ቀን ያንተ ሬሳ እንዲወጣ ተብሎ ጠንቋይ ቤት የተደገመ ድግም ታየው። ከአርብ ቀድመን ዛሬ ጣልቃ ገብተና በመስፍንና በሞት መካከል የእግዚአብሔር እጅ ጣልቃ ገባ። ላውጅ አሜን እያላችሁ ተቀበሉ። በእናንተና በኪሳራችሁ መካከል፣ በእናንተና በማጣታችሁ መካከል፣ በእናንተና በባዶነታችሁ መካከል የናዝሬቱ ኢየሱስ ጣልቃ ገባላችሁ። አሜን። ተቀበሉ። በዓለም ዙሪያ ሆናችሁ ይሄን ስክሪን የምትመለከቱ እግዚአብሔር በነገራችሁ ላይ ጣልቃ ገባላችሁ። ጣልቃ ገባላችሁ። ውሰዱ በኢየሱስ። በህልም የምታየው ነገር ልክ አይደለም። ሞት እያለህን ያለው አጋንንት ነው። አሁን አንተን ለመግደል እየጣረ ያለው እግዚአብሔር ሞትን በኢየሱስ ስም ሰብሮታ። አሜን። ያው ጌታ ምስክር። እዚህ አዲስ አበባ ዘነበ ወርቅ የሚባል ኤሪያ ላይ ተደግሞ ያለ ጠንቋይ ቤት ያለ ስም ዛሬ በኢየሱስ ስም አስወጥቼዋል። አሜን። ኢየሱስ ስም ከጠንቋይ ቤት እንዳወጣሁት አሁን በመንፈሴ ካላችሁበት ስፍራ በሙሉ ስማችሁን ከጠንቋዮች ቤት አስወጣለሁ። ስማችሁን ከደፍተራዎች ቤት አወጣለሁ። ስማችሁን ከመተተኞች ቤት አወጣለሁ። እግዚአብሔር ሞትን ሰብሯል። አሜን። በሮች ተከፍተዋል። አሜን። አካል ጉዳተኛ ነው ያልከኝ? አካል ጉዳተኛ ነው አይደል? አሁን እግዚአብሔር አንተ አካል ጉዳተኛ ነህ። መኪና እየነዳ ወደዚህ ስፍራ ስትመጣ ሰይጣን እንዴት የሚል ሰው አለ? የናዝሬቱ ኢየሱስ ይችላል። እንዴት የሚባል ቃል እዚህ ቤት አይሰራም። እንዴት ከዚህ አዳራሽ ውጪ ነው የሚሰራው? እዚህ ቤት የገባችሁ ሰዓት እንዴት አይባልም? አሜን። ኢየሱስ ሁሉን ይችላል። አሜን። ኢየሱስ ሁሉን ይችላል። ኢየሱስ ሁሉን ይችላል። ለዚህ መስፍን ስጸልይ የኔም ስም እኮ መስፍን ነው እያለ ያለ ሰው ያለው መስፍን መስፍን ነው ያንተም ስም ናውጣ። ሌላ መስፍን አለ? ኦኬ አንተ ነህ መስፍን።
አንተነህ መስፍን እግዚአብሔር አሁን በሮችን ይከፍታል። አሜን። እግዚአብሔር ከሪል ስቴት ስራዎች ጋር በተገናኘ ምንድነው? ሪል ስቴት ነው። ያው አሁን ከሳይት ነው የመጣው። ከየት ነው የመጣው? የሚገርም ነገር ሳይት የጨረስኩ ሳይት እቃ አስገባ በኃላፊነት ተብዬ የጨረስኩትን ሳይት እቃ አስገባውና ቤቱን ቆልፌ ሴትዮን ልሸኝ ወደዚህ ሳልፍ እዚህ ጋር ቸርች መኖሩን አየሁት። አላቀው የመጀመሪያ በሚዲያም በምንም አላቀው። ልክ ሴትዮን እላይ ወደ ፍያሳ ሸኘውና ቀጥታ መጥቼ እዚህ ገባ። አሁን ምን እንደሚሆን ታውቃለህ? አሜን። ይሄን ብር ውሰዱልኝ። ይሄን ብር እንደዚህ ብር ተሸክመ ለምስክርነት ስትመጣ ያየው ካንተ ነው። አሜን። በኢየሱስ ስም ምስክርነት ተፈጠረ። አሜን። ምስክርነት ተፈጠረ። አሜን። ምስክርነት ተፈጠረ። አሜን። አሜን። በኢየሱስ በሮች ሲከፈቱ አይቻል። ያንተም ምንጭ ተከፍቷል። መስፍን ያንተም ታሪክ ተቀይሯል። አዲስ ነገር ሆነላችሁ በኢየሱስ ስም ብዬ ጸለይኩ። አሜን። ዮሐንስ ተብሎ የሚጠራ ሰው ታውቃለህ? የኔ ወንድም ነው። ዮሐንስ ወንድም ነው። ዮሐንስ ወንድሜ ነው። የት ነው ያለው ዮሐንስ? ክፍለ ሀገር ነው ያለው። ደላላ ነው። በነ ዮሐንስ ቤተሰብ ውስጥ እንዳንተ አይነት ባለጠጋ እስከማይኖር ድረስ አሜን እግዚአብሔር በኃይል ሲባርክ አይቻል። አሜን። ብዙ ገንዘቦች ወደ እጅ ሲመጡ አይቻል። በርህን አስከፍቻል። ቻው ነገር ተለቀቀ። የሚገርም ነገር የእግዚአብሔር ሰው እሺ፣ የሚገርም ነገር በእኛ ቤት እኔ በአባት ብቻዬ ነኝ። እሺ። እና በእናት ሌሎች 5 አሉ ከዮሐንስ ጋር ተጨምሮ ማለት ነው። እሺ። እነሱ ቤት አሁን እነዚህ ተያይዞ 5ቱ እውነት ለመናገር ባለጸጋ ናቸው። ትላልቅ መኪና ሊገዙ እየተወዳደሩ ያሉት። እኔ ግን የተናኩ ሰው ነበርኩ። አሁን እንደዚህ ሆናል። ለመናገር አሁን እንደዚህ ሆናል። ሕያው ጌታ ምስክር። እሺ። እምተነብይልን ትንቢት ባይዘው 100% ከእግዚአብሔር ካልሰማው አልነግርህ። አሜን። ገባኝ። አሁን ምልን ስማ። ያየሁት አለ። ወላይታ ምድር የኔ ሀገር ነው። ያንተ ሀገር ነው። አንተ ሆቴል ካሌለ እግዚአብሔር ሆቴል ካልሰጠ ዛሬ ያወራው ነብይ አይደለሁም። አሜን። ኢየሱስ ጌታ ነው። የእግዚአብሔር ሰው የእግዚአብሔር ሰው እውነት ለመናገር ሴትዮዋ ጋር ሸቡና ሆቴል እየጠጣን እሺ፣ ይሄ ስራ ግን ዋስትና የለውም ስትለኝ ከዚህ በኋላ ባለቤት ነፍሰ ጡር ነው ከወለደች በኋላ ሆቴል ከፍታለሁ ብዬ ዛሬ አውርቼዋለሁ። ኢየሱስ እግዚአብሔር በራችሁን ከፍቷል። አሜን። በአንተ ጉዳይ ላይ እግዚአብሔር ጣልቃ ሲገባ አያለሁ። አሜን። በዚህ ቀጣይ ማክሰኞ ሁለታችሁም ለመመስከር ተዘጋጁ። እሺ። ቻው። እግዚአብሔር ሰው በዚህ ቺጋ ምጥልህ ነገር አለኝ። እሺ። የኔ አባቴ የኔ የመጀመሪያ ልጅ ነኝ በአባቴ። እሺ። አሁን ታስሮ በወላይታ ዞን ወላይታ ሶዶ የት ነው ያለው? ታስሮ ነው በማራም። የት ነው ያለው? ወላይታ ሶዶ ላይ። ያንተ የት ነው ያሉት ቤተሰብ? ወላይታ ሶዶ። ሆቴሉ ያለው ወላይታ ሶዶ ነው። እሺ። አሜን። የት እንደሆነ ልንገር። ወላይታ ሶዶ ዋዱ የሚባል ኤሪያ ላይ ነው ያለው። ጌታ ኢየሱስ እግዚአብሔር ለስራ ወደዛ ሄዳለሁ እያልኩ ነበር። ለስራ ወደዛ ሄዳለሁ። እግዚአብሔር አባትህን ከዛ እስር ቤት አውጥቶታል። አሜን። ላንተ እግዚአብሔር ሆቴል ሰጥቷል። አሜን። በራችሁ ተከፈተ። አዲስ ነገር ሆነላችሁ። አሜን። እግዚአብሔር ሰው ታደሰ ተብሎ የሚጠራ ሰው ያስደገመውን ድግምት አፍርሻለሁ። አሜን። የት ነው የተደገመው ብዬ መንፈሳዊ ዓለም ላይ ሰርች ሳደርግ ብሎሶሶሬ ተብሎ የሚጠራ ስፍራ ላይ ተደግሞ ነው አባቴ የታሰረው። በኢየሱስ ስም መፈታት ሆኖለታል። አሜን። ኢየሱስ ነኝ። አሜን። ተባረክ። እግዚአብሔር ሰው እሺ። ማታ እኔ መገናኛ ነበርኩና እሺ፣ የመጀመሪያ ልጅ የኔ ልጅ ማለት ነው። እሺ። እንትኑ ላይ እሳት ወል እሺ። እንደዚህ እጄ እኔ ወደ ቤት ሲገባ እጄ እስከዚህ ይለ ተለጧል። ያንተ? አዎ፣ የልጅ እሺ ማለት ነው። እሺ። ከዛ እኔ አሁን አንተ ጋር የምከታተለው ምንድን ነው? በፌስቡክ ገጽ ነው የምከታተለው ማለት ነው። ፌስቡክ ላይ ነው የምታየው? ያው እዚህ ጋር ደውዬ ነው ዛሬ የመጣሁት። እሺ። ደውዬ አድራሻው የጠየኩ ነው የመጣሁት። እሺ። እዚህ ጋር ያንተ ፎቶ ሙሉ አስቀምጬ ያለው በእንትኑ ላይ። ከዛ አድራሻው ይዤ ዛሬ ቢሞትም የዚህ ፕሮፌሰሩ ጋር ሄጄ አገኘው ካላገኘው በዳግም እመጣለሁ ብዬ መጣሁት። ልጄ ራሱ እኔ በዛ ምክንያት መሳከል ፈልጎ ነው፣ ግን እግዚአብሔር እዚህ አሁን አምጥቷል። ሊያስቀር ፈልጎ ነበር አጋንንት፣ እግዚአብሔር አስመለጠ። አዎ። አንደኛ ከቤት የሞት መንፈስ ተሰብሯል። አንተ ስለ ልጅ ነው የምታወራው። አንተ ዓርብ ዕለት ሟች ነበርክ፣ እግዚአብሔር ሞትን አንስቷል። ሁለተኛ አባትህን መንፈስ ቅዱስ ፈቶታል። አሜን። ሶስተኛ እግዚአብሔር አምላክ ፍሬያማ ያደርጋል። አሜን። ይሄ ቀን ብታገለግሉ ብትነግዱ በየትኛው አቅጣጫ ፍሬያማ የምትሆኑበት ቀን ነው።